ቤቷን አልተዋትም እንዴ ያው ይሰማሉ እኔ ኪያን ላገባት የቀረኝ ገብስ ነው በቃኝ ጆ ነቅኝ አሁን ምን አለ መሰላችሁ ተነሱ እሷ ካልተለየ እማልተው እሺ ባይ አንድ ነገር ይሁንና አለቀም እሺ አንቺ ስለሽ አመላስሽን አትሞጥሙጪ አይ በእናትሽ አንዴ ሲጀመር ኪያን እየተጠቀሙባት እንጂ አዝነውላት መሰለሽ እና አሁን ገና ልጅ ነው ያዙት ብለሽ ሁሉ የተንበቀበቅሽ እንደኔ ብዙ መከራ ብታሳልፊ ምንድነው ወደሽ የገባሽበት ነው ደሙኝ ካኗር ጋር እንደሆነ ያወሩት ያሉት ነገር አለያየዋለሁ ኪያን እኔ አታገባትም ይሰሙኛል ኪያን ላገባት እኔ ተዘጋጅቻለሁ ቤተሰቦቼም ሁሉም ሰው አውቆ ተዘጋጅተናል ኪያን ወሬ ነው ጋር ልትሄድ ነው በቃ ተውኝ በቃ ማንሱን ኪያን እኔ ልታገባ እንደሆነ ያውቃሉ የራሳቸው ችግር ሳይፈቱ ነው ሰው ችግር በቃ እኔ ባንቺ ሰው ነገር ሆነ የለብኝም ምን አልኩ እንዴ ናልኝ ድረስልኝ ለጎዳና በየካለ አንቺ ስለሆነ እንደዚህ አይነት ነገር ውስጥ የገባው ራሴ መጠበቅ እችላለሁ አንቺ አንቺ እንደዚህ አይነት ነገር ማድረግም አትችይም እንደዚህ አይነት ነገር መሆን አትችይም እነሱ እኮ በጣም ብዙ ነገር ማድረግ የሚችሉ ሰዎች ናቸው እንዴት እንደዚህ አይነት ነገር ውስጥ ትገቢያለሽ እንደዚህ የምትሆኚው እሺ እንደዚህ አይነት ኃላፊነት ለምን እንደምትወስጂው መጀመሪያ አንተ ለኛ ላይ ከተቀስሽ ራስክ መጀመሪያ እዛው ተነጋገር ዝም በል እስኪ የራስህን ችግር መጀመሪያ እስኪ ልቀቂኛለሽ በቃ እኛ ላይ ነው እንዴ በቃ ተረጋጉ እስኪ መጀመሪያ ተረጋጉ ተረጋጉ መጀመሪያ እንደሱ አረጋጊ አይገባሽም ስለነሱ አይገባሽም ካሉ ላይ ትሽን አንቺ መጀመሪያ አይገባሽም ስለነሱ አንዴ እንረጋጋ አረስ ወይ ውጡልኝ ወይ አንዴ እንረጋጋ እሺ በቃ ሻሱጣችሁ በስክል እንዲናገሩ አፈለጋችሁ ሳይናገሩ ከዚህ ተማሪ ከዚህ ውጭ ምንም የለም ጋር ስሙኝ አሁን ምን አለ መሰላችሁ ጆ ተረጋጋ እስቲ አሁን እያንዳንዱ ነገር ላይ ደርሰንባችኋል አይደለም ነው አሁንም ቢሆን በስትክክል ማያወሩኝ ከሆነ ድጋሚ አጠፋለሁ ካሜራውን ከዛም እኔ እናንተ በምንግባባበት አይነት መልኩ እንዳለው እናወራለን ስለዛ አሁን ምን አለ መሰላችሁ አልጣላችሁ በእናትህ አሁንም ካሜራውን ላጥፋውና ፈለጋችሁ ነው ምንድነው የፈለጋችሁት አሁን በስትክክል ያንን ነገር ነግሩናል ምንድነው ድጋሚ ያሰባችሁት የመጀመሪያው ላይ እጃችሁ እንዳለበት ነገራናለች አይደለም ነው አይደለም ነው ነገርኩ እኮ እሺ እኮ ታዲያ አለ በቃ እሱን መፍትሄ የመጀመሪያው ላይ እጃችሁ አለችበት አሁን ድጋሚ ለምን ተገናኛችሁት እኔም ገውል መጨረሻው በቃ የሆነ ነገር እንድታደርግ ነው በቃ ምንድነው መጨረሻው ቆይ አንዴ ታይቋትንም ማቃለው ልጅ ከመንገድ ምንድነው የፈለጋችሁት እንዴ ምንድነው ችግራችሁ ለምንድነው ማተውን ለምንድነው ልጁ ገና ለገና ኪያናት ማለት ኪያ ልጄ ናት ለልጄ ከኔ በላይ የሚያስብላት የለም እሺ አንቺ ለሽ አመላስሽን አትሞጥሙጪ አይ በእናትሽ አንዴ ሲጀመር ኪያን እየተጠቀሙባት እንጂ አዝነውላት መሰለሽ እንዴ እናንተ ናችሁ የምታዝኑ ኪያ ላይ ምንድነው ኪያ ላይ አሰብኩት ዞር በልልኝ አንተ ለኪያ ምንድነው ዞር በል ከላይ ካሜራውን አንዴ ያዘልኝ ቆይ አንዴ ስማኝ ዞር በልልኝ ጆ ታንዴ ተረጋጋ ጉዳዩን እንጨርስ ስሜታቱ ይሁን ማታርፍ ከሆነ ላንተም የማይበጅ ነው ከእሳት ጋር እየተጫወትክ እንደሆነ ያንቺ መተት ማሳት ነው እናውቃለን ነገር ያለ ያንዳንድሽ ጨርቅሽን ተረጋጋ ማንዴ ላውራቸው ገና ጨርቅን ይያው ተረጋጋ ቁጭ በል በዚህ ሐሳብ ግን ማንም ሊነግር አይችልም እስቲ ረጋ በል ቁጭ በል ላውራቸው ቁጭ በል አንቺ ሰኔት የዘለለ የትም ሲደርስ አላየሁ ተረጋጋና እኔ እንዳንተ አልዘልም እሺ እንዳንተ መዝለል አይጠበቅብኝም በቃ ተዋት ምንም ትበል ተረጋጋ ነው የሆነ መፍትሄ እንድታገኙ እሱን ማምጣት አልነበረባችሁ ሰማኝ ተረጋ አይመለከትም አንቺ ማንንም ይምጣ አላልክሽም አይመለከትም እሱ ጋር ነሽ ጥሩ ተማካሪ ነሽ ኑ ብለሽ ነው ያመጣሻቸው አራኔ ያላመጣኋቸው አይው እየተማከርሽ እኮ ነው ከሌም ማምጣት አልነበረባችሁ ሲጀመር ላነጥፎት ይችላል ተረጋጋ ሲጀመር አያገባሽ የራስ ጉዳይ እዛ ጉዳይ አትነካኪኝ እኔ ጋር አትምጪ በቃ የመጣሽው አንቺ ነሽ ይሄን ነገር አቅደሽ አዘጋጅተሻል በጣም ጥሩ እኔ ጋር ግን አትምጪ በቃ በጋራ ሆነን እየፈታን ነው አይደል እኔ ጋር አትድረሽ እኮ በቃ እሺ በእጅ ሰበብ ይሁን በኋላ እኔ እኮ ነው ኧረ አይችልም እሱ ነው እንደኔ ሰበብ ነው ወይ ጆ አውቀው ነው ስሜትን ለምን አንተ ምን ሆነ አችልም ሆን ብሎ ነው ስሜትን ነው ካሳብታልኝ በቃ አትከበሪም ዝም አትይ መናገር ያለብሽን ተናገሪ ነስቲ ውጡ ልስቲ እዛው ጆ አማራደ አንተ ማተረጋጋው ነው ይውጣልኝ እኔ ላወጣጣችሁ ሰማይ ተረጋጋ እሺ በቃ ለኪኛች አትነካኪኝ እዚህ ነገር ውስጥ የገባሁት በአንቺ ምክንያት ነው ስንቴ ነው የምነግርሽ እሺ በእኔ ምክንያት ገብተህ ነገር አትሁን እሺ በቃ
በቃ እኔ ጋር አትምጪ። ቁጭ በይና እዛው የምታደርጊው ነገር የምትጠይቁኝ ነገር ጠይቂ። መደብደብ ካለብኝ ላናፍጣቸው ይችላል። ሁሉንም ስማኝ፣ አዳምጠኝ። ስሜትን እንደምትሆን እያወቁ ነው። ስለዛ ሆን ብለው በስሜት አንተን ካጣው ወደ ህግ መሄድ ነው የፈለጉት። ስለዛ እኔ በማወራበት መልኩ እንዳወራ የምትፈቅድልኝ ከሆነ ተውልኝ። ተረጋጋና ቁጭ በል። እኔ ላወራቸው። አይደለም ጉራ ብቻ ነው። እሺ አየህ፣ ጉራ ብቻ አየህ፣ ሆን ብለው ነው አንተን ወይ ጥርሳቸውን የሆነ ነገራቸውን ነክተው ሆን ብለው ቅያስ ማስቀየስ ፈልገው ነው። ይሰማኝ ነው። አሁን ምን አለ መሰላችሁ፣ ምንም አይነት መረጃ ሳንጥል በቃ እኔ ጋር አትምጪ አንቺ። የሰማችሁ ነው። ምንም አይነት መረጃ ሳንጥልላችሁ አስጠፍቼ ካሜራው እንደ ቅድሙ እንገባለን። ስለዚህ አሁን ረጋም በልና ችግራችሁ ምንድነው ያቀራቻለሁ? ልጄ እኔ እንግዲህ በቃ ያለሁትን እናናግረን እኔ ልሄድበት ምንም ነገር ሌላችን ትመዱ ማንን እንትን ብለሽ ነው የምትሄጂው? እናቴ እኔ ልጄ ከነሱ እጅ ናችሁ። በቃ እኔ ጨርሻለሁ። እና አሁን ገና ልጄን ያዙት ብለሽ ይሄ ሁሉ የተንበቀበቅሽ እንደኔ ብዙ መከራ ብታሳልፊ ምን ልትሆኚ ነው? ልጄ ነው ወደሽ የገባሽበትን አርፈሽ ቁጭ። እሺ፣ ስለዛ ምንድን ነው ፍላጎታችሁ? ምን ነበር እቅዳችሁ? በር ዝም ብሎ እኮ አይደለም የሚወጣው። አሃ ብርም እየተቀበልሽልኝ ነበር። እየተገዛሽ ነው በገንዘብ ዝም ብለሽ አንቺ አኗርም ያሳበርሽ የነበረው እየበላሽ ነበር ብር። ያንን እኮ ተናግሬያለሁ። ቤት ላሳይ ስል ነው የተቀበልኩት። ነግሬያቸው ይል እንዴ ከሰላም ነው የእሳቸው ግን እስከ ምንም የእሳቸው ምንም አልነገራችሁም። ስለ ብሩ አይደለም፣ ችግር የለውም። እኔ አሁን ቢያምኑልኝም ይገርመኛል እኮ። ሲቀጥል ሰላም እንደሆነች እንጂ እሳቸው ምንም ከጀርባ ምንም እንደሌሉበት ነው እየነገራችሁ ነው የነበረው አይደለ? እኔ ከካሜራ ጀርባ ጠይቄያቸዋለሁ። ሌላ ሰው ያለ ምናምን ስል አይ ሰላም ብቻ ነው ብላችሁኛል። ከመጀመሪያው ጀምሮ ግን አንዋር እንደዛ እንዲያብድ ግን ካደረጉት እነሱ እጃቸው እንዳለ ለምን እንዳልነግርሽ ብሩ ይቋረጣል። ለዛ አይደለ? እሺ ንገሩኝ። ለብር ብለሽ ሶን ታሳብ ከዛ በኋላስ እኔ ንስሓ መግባት ፈልጋለሁ እንደዚህ ነገር በቃኝ ምናምን ብለው ልጃችሁን አስለምነው ምናምን ነበር ይተውተው ነው አይደለም? እኔ አሁንም እኮ ለዛ ነው አመጣጣ። ዛሬ ለምን የመጣችሁት? እንድትተው ነው በቃ የሆነ ነገር እንድታደርግ። አረ ስልክ ያወሩት ምንድነው? ገና አለቆም። እሺ ችግር የለውም። ያናር ጉዳይ ከሆነማ እኔም እመጣለሁ ምናምን ብሎ ነው የወጡት አይደለም ነው? ልጄ ከዛ ነው ያለ ምትረዳኝ ከሆነ ልጄ ከዛ ነው ያለ ብዬ ላወራት ነው የመጣሁት። እሳቸውን እሺ ችግር የለውም። አሁን ምን አለ መሰላችሁ የእሷም እጅ አለ። እሺ ስለዚህ አሁን ቀለል እናደርገዋለን ማለት ነው። ቀለል እናደርገው። ምንድነው ፍላጎታችሁ? ለምንድነው ሁለተኛ እቅድ እያቀዳችሁ ያላችሁ? ደግመ ፍላጎቴን አትጠይቅ። እሺ አሁን ማይነግሩኝ ከሆነ እሺ ምንድነው ፍላጎታችሁ? በደንብ ጠይቃችሁ ምንድነው? እኔ ኪያን ከአኑ ጋር ሲጀመር አንተ እሺ በፍቅርም ለምኜሃለሁ። አኑና ኪያ በሃይማኖት አይገናኙም፣ እባክህ አለያይልኝ። እኔ እነሱ ከተለያዩ ሌላ ችግር የለብኝም። ዳር ደርሼ እኮ አለያይቼ ትቻለሁ። እሱ ደግሞ ቢደበደብ ቢያዝ ቢታሰር ምን ቢደረግ ከሷ አልለይም ብሏል። አሁንም ቢሆን እኔ ከሷ ካልተለየ እማልተው እሺ ባይ አንድ ነገር ይሁንና አለቀም። እሺ አንድ ተረጋጊ ማለት አልተው ጅራፍ እኮ አይደለም የማጮኸው በሩ ላይ አንድ ነገር ይሁንና አኑ ድጋሜ ግዳውና ተሰርቶበት የሆነ ነገር ይሁን ይሄ አኑ የሆነ ነገር ይሁንና ከርሷ አናት ላይ አልወርድም። አሳይቶ ጀመረ ይሰማሉ። እኔና ኪያ እሑድ ዕለት ድግስ ልናደርግ ልታገባት አሁን ምንድን ወይ ጉድ! አሁን አገባት ነው። ኪያም ሆነ አኑም የሆነ ነገር ተፈጥሮ መሀል ላይ የሆነ ችግር ቢፈጠር አለኩት ልታገባት። ቆይ እሺ ምንድነው? ሰርግ ቤት ያስበሃል። ምንድነው የሚያስቀው? ምንድነው ፈልጉት? ኧረ ምንም ምን ያስብ? ምን አስበው? እንደው ይሄንን የመሰለ እንደው ሸበላ አማች አግኝቼ እንዴት አልስቅ ደስ አለኝ። ምንድን ነው ያሰባችሁት? አሁን ደግሞ እሺ አንድ ጆስቲን አሁን ምን አለ መሰለህ የድረስ እንደሄዱ ምን እያደረጉ እንደሆነ ምንም እናውቀው ነገር የለም። ጆ አሁን ሆን ብለው ይመስልሃል አይደል? ጆ ሆን ብለው ስሜት ያድርገው። ያገባት ነው አይደለም የምትለው። ለምንድን ነው የማትረዳው? ሙስሊም ነው እሱ እኮ ነው በቃ ሐሳቡ እና ኪያና ነው የሚያሳብዱት እንዴ እነሱ። ስሙኝ አሁን ምን አለ መሰላችሁ እንደዛ የሚያደርጉት አዳምጥኝ። ከአንዋር ጋር ትተው ከሱ ጋር ሊድሩት ነበር አይደለም? ከዛም ከሱ እሺ ከዛም ምንድን ነው ያሰቡት? ዲያስፖራውን ሊያስገቡ ነበር እዛ ጋር ሐሳባችሁ አይደለም? ይገባል ላይ እሺ ችግር የለውም። እሺ ያሰቡትን ነው። ስለዚህ አሁን ከነሱ ጋር መገናኘትና ድጋሚ አንዋር ጋር ለምን እንደመጣችሁት? ምንድን ነው አንዋር ያሰባችሁት?
አንዋርን ምንም አላሰብኩኝም። ስሙኝ ከአንዋር ጋር እንደሆነ እያወሩት ያሉት ነገር አለያየዋለሁ። አንዋርን ካላረፈ አሁንም የምትወዱት ከሆነ ከኪያ አጠገብ ይለይ። እሺ በእሳት አይጫወት አስደበደቡት። በእሳት አይጫወት። እሺ ለምን በሰው ይጫወታሉ? እሺ እኔ እሳት ነኝ እሱ እሳት ራት ነው እየዞረኝ ነው። ስለዚህ ያዕቆብ ከኪያ አጠገብ ይዞ ከኪያ አጠገብ እሱ ቢርቅ እንኳን እኔ መራቅ አልችልም። አብረህ ትርቃለህ። ምንድነው እቅዳችሁ? አሁን ምንድን እያሰባችሁ ያላችሁ? እቅዴን ለአንተ መንገር ፕሮግራም አውጪ ነህ እንዴ? እኔ ከአንተ ጋር የማቅደው ማን ከአንተ? እሺ አሁን ምን አለ መሰላችሁ የሚነግሩን ከሆነ ይነግሩናል። ያለበለዚያ በድጋሚ ካሜራውን እናጠፋው እንገድዳለን። ከዛም በንግግር ማያምኑ ከሆነ ድጋሚ በዱላ እንገባለን። ይናገራሉ አይናገሩ? በዱላም ግባ በምንም ግባ። አላማዬና አላማዬ ኪያና አኑ ይለያዩ ነው። እናንተ ማለያየት ለምን ከበዳችሁ? ኪያ የራሷን ሰውኛን ለኪያ ከኔ በላይ የሚያስብላት የለም። የእህቴ ልጅ ናት ያሳደግኳት። ሽንት ጨርቋን አጥቤ ያሳደግኳት አዝዬ ያሳደግኳት ልጄ ናት። ከኔ በላይ ሊያስብላት እናቷ ከኔ በላይ አታስብላት እናቷ ማለት። ስለዚህ በኪያ ጉዳይ ነው እኛ የምንነጋገር ያለ ነው ምንጣላ ያለ ነው በኪያ ጉዳይ ነው አይደለ? ለኪያ እናንተ ልታስቡላት አትችሉ። አኑን ከቻላችሁ በሃይማኖቱ ዳሩት። እኔ አኑ ከኪያ አጠገብ ከተለየ ያ ካኑ ጋር ምንም አይነት ጸብ የለኝም። እሺ ስለዚህ ከናንተም ጋር ከዚች መሰሪ ሴትዮ ጋር ከዚች ጠንቋይ ቤት ከምትመላለስ ሴትዮ ጋር ምን አስባችሁ ነው በአኗር ጉዳይ? ድጋሚ ተሰብሩት። ምንም ነገር ማስበው ነገር የለኝም። ምንም ማስበው ነገር አትናገሩም? ምን አስበው? ሐሳቤን እኮ ነገርኩ። ሐሳባችሁንማ በስልክ እኮ ስታወራ ሰምተናል። ምንድነው በአካል ተገናኝታችሁ ልታወራ ያሰባችሁት? ምን ልበልህ? ከቃቃ የሚጫወትበት ላኑ ግዢለት ልላት ነው። ለቀኝ ጆ ለቀኝ። አሁን ምን አለ መሰላችሁ? ተነሱ ሰሙኛላችሁ። አሁን ያንኑ ነገር የምትወሩ ከሆነ ታወራላችሁ። ያለበለዚያ ድጋሚ እንደዚህ ነው ማድረጋችሁ። እስካሁን በጣም ታግሽ እያወሯችሁ ነው ያሉት። ምንድነው ያሰባችሁት? እያንኑ ነገር አሁን ያወራሉ። ምን አስባችሁ ነው? እቅዳችሁ ምንድነው? ለምን ደግሞ አትሆን? ለምን ደግሞ ከታች ማትወጡት? አሁን ገና ለገና አንዋር ወደ ቀልቡ ተመለሰ ሲባል ምንድነው ያሰባችሁት? እቺ ሴትዮ ባለፈው ከሳበሩት ውስጥ ከነሱ ስር ምትሰራ ነች። አሁን ምን ፈልገው ነው ድጋሚ ያገናኛችሁ? ቤትም ልትገናኙ አትችሉም። ከሰላም ጋር ነው የምትገናኝ የነበረችው። አሁን ከእናንተ ጋር ያገናኛችሁ ነገር ምንድነው? እናገራለሁ ብላችኋል። ድጋሚ ካሜሩን አስጠፋዋል። በንግግር ማታምኑ ከሆነ በዱላ እንገባለን። ምንድነው ፍላጎታችሁ? ለምን ደግሞ አትሆን? በቃ ምንም አይደለም። ከኪያ ጋር ላለያየው አኑን ላለያየው ነው። እንዴት? በቃ ከዚህ በፊት ወደ ነበረበት ቦታ ካልተመለሰ ሊተዋት አልቻለም። ስለዚህ በፊት ወደ ነበረበት ቦታ እንዲመለስ እሱ ቀልቡን ሲሰጥ በዚህ መሀል እሱ አልልካ ድጋሚ ጥንቁልና ሊያሰሩበት። ቆይ አንዴ። ስለዛ አንዋርን ድጋሚ መተቱን ታሰሩበትና አንዋር ሲያብድ ኪያን አለያይታችሁ ልትወስዷት? አዎ ነው ከሰቸው ጋር ወሬ ልትወስዷት? ኪያን ወሬ ልትወስዷት ጋር ልትሄድ ነው። በቃ ተውኝ በቃ ማንስሉን ነው በቃ ማንስሉን ኪያ እኔ ልታገባ እንደሆነ ያውቃሉ። እርሶ ጥንቅቅ አድርገው ያውቃሉ። ይሄ ነገር ደግሞ ትንሽ ቀን ይቀረኝ ለአንተ ጭምር ነው ማሰሩ። ቆይ አኑ ያሳዝኑት ለሱም ጭምር ነው ማሰሩ። አላልኩካለ በቃ እኔ ኪያ እንድትሄድ ተዘጋጅታ ጨርሳለች። አትፈልግም? ኪያ የትም አትሄድ። ኪያ እዚሁ ነው የምትቀረው። ለአንድ ሰው ዲያስፖራ ምናምን የሚባል ነገር የለም። ይሰማል አይደለም? አንተ ግን ቆይ ንገረው። እርሶ ከነዚህ ነገር ወጥቷን ነበረ ትቻላል። በቃ ብር በታችሁ ሰው ያናኑ ቦታ ዞራላችሁ አይደለም? ቆይ ንገረው። ልጅ አላችሁ አይደል እንዴ? ቤተሰብ የተሻለ ነገር ሲያገኝ መቼም እምቢ የሚል ወላጅ የለም። እሺ ስለዛና በመተትና ሰውን በማደንዘዝ ነው እሷ ከሄደ በኋላ እሷ ከሄደች በኋላ እሱን የሚድንበትን መንገድ እርሱ ምንድነው የሚሉት? አሳዝኑት። ካለቀቃት እንዴት አድርጌ ልላካት አለች። ምን ማለት ነው? ባለፈው እንደዛ አብዶ ራሱን ጥሎ እንደዛ ስንት ቀን ሲሰቃይ አይተው እንደገና ደግሞ ታዲያ ልጄ እስኪ አንቺስ በእኔ ቦታ ብትሆኝ አስፈራራሁት፣ በጸባይ ለመንኩት እምቢ አለኝ። እና ቢተዋትም ችግር አለበት እሱ ቢተዋት አልተዋትም እንዴ? ያው ይሰማሉ። እኔ ኪያን ላገባት ነው የቀረኝ። ገብስ ነው ማንስሉን ነው ልቀቀኝ። ትተዋታል። ትንሽ ቀን እንዴት እንደምትተዋት ትተዋታል።
ሰው እኮ የተሻለ ህይወት ይፈልጋል። ቢሆንስ ካዳ እንደዛ ሲሰቃይ አይተዋል። ስንት ነገር ነው የሆነው። ታዲያ ማይተዋት እኔ ልንገራችሁ፣ ማይተዋት ዝም ብሎ ማይተዋት ከእንጂ እና የሰው መጫወቻ ይሁን እንደዛ ማንም ይጫወትበት። ሰላም እንደዛ ስትጫወትበት ነው። ከተዋት እኮ እሳቸው እኮ እሷ እኮ አድርስም ወደ እንጂ ከተዋት ይተዋት ነው በቃ ይተዋት እና ካልተዋት ጥንቁል ነው ይሰራና አኑ ያንን የመሰለ ንጉስ የማንም መጫወቻ መተው አይችልም። እሷ እነሱ ከተዋደዱስ መተው አይችልም ማለት እንዲቀላል ነው። እሷ ደግሞ የሷ ህይወት እንዲበላሽ አልፈለገችም። እሷ ወረቀቱንም እፈርማለሁ ሁሉንም ጨርሳለሁ። ለልጅቷም ለሷም ያሳልፍላት ወደዛ ስትሄድ ነው። ከኪያ ጋር እኔ ትዳር ልመሰርት እጆት ቢገባ ደግሞ አልምሮት። ቆይ ልንገርህ፣ አንተን ውጭ እንደሚወስዳት ሰው አድርገህ እሷንም ልጅቷንም ቀብረር አድርገህ ትይዛለህ። ምን አገባችሁ? ምን አገባችሁ? ስሙኝ፣ አዳምጡኝ። ዝም በሉ ይድካ። እሷ ይሄን የምትፈልገው አዳምጡኝ። ስሙኝ፣ በኪያ አዳምጡኝ። ልጅ አይደለች እንዴ እናቷን ብታሳልፍላት እንጂ በኪያ ማለት ነው። አረረፉ አንዴ እንደማመጥ አዳምጡኝ። ሁለታችሁም ነው የምላችሁ። እያንዳንዱ እያሰባችሁ ስላለው ነገር ስለምትሰሩት ነገር ሲቀጥል እሱ ላይ ያገባት ነው አይደለም? ሰርጋ ኪያን እኔ አታገባትም። ይሰሙኛል? ኪያን ላገባት እኔ ተዘጋጅቻለሁ። ቤተሰቦቼም ሁሉም ሰው አውቆ ተዘጋጅተናል። ኪያን አገባታለሁ። እዚህ ነገር ውስጥ እንድትገቡ አልፈልግም። አታገባትም ጆ ለምን ማላገባት? ሲጀመር አንቺ እንደዚህ አይነት ውስጥ አትግቢ። በእኔ ምክንያት ምንም አይነት ነገር እንድታደርጊ አልፈልግም። ታውቂያለሽ፣ ቤተሰብ ተዘጋጅቷል። የጥሪ ካርድ ተበትኗል። ሁሉም ነገር ተደርጓል። ኪያን ላገባት ደግሞ እዚህ ህይወት ውስጥ የገባሁት በማን ምክንያት እንደሆነ ታውቂያለሽ? በአንቺ ምክንያት። በቃ መፍትሄ እንፈልጋለን። እኔ ግን የምለው ከኪያ ውጭ ሴት የለም እንዴ? ኪያን እንደማገባት ተናገረ። ይኸውልህ ኪያ እንዲሉ አልፈልግም። ጆን ታገባትም በቃ ለምንድን ነው ስራ ገባ እንደማገባት ነገርኩሽ። አታገባትም። እኔ በየቦታው እያጮኩ አታገባትም ማለት አለብኝ? ጥቅጥቃለሽ። ኪያን ላገባት እኔ ተዘጋጅቻለሁ። ለእኔ ብለሽ ደግሞ ምንም አይነት ሪስክ ውስጥ እንድትገቢ እኔ አልፈልግም። በቃ ከዚህ ህይወት ውስጥ እኔ መውጣት ማልፈልገው ህይወት ውስጥ የገባሁት በአንቺ ምክንያት ነው አይደል? በቃ ላገባት ተዘጋጅቻለሁ። ስማይ ልንገር፣ ይኸውልህ ኪያን የምታገባት ከሆነ ከዚህ የባሰ ነገር ውስጥ እገባለሁ። ይሄን ታውቃለህ። የራስሽ ጉዳይ፣ ምንም ነገር ማድረግ ትችላለሽ። ጆ እንደውም ተስተካከለ አለኪያ ግን ሰው የለም እንዴ? እናንተ በማይመለከታችሁ እንዳገሩ እንዲረባረባሉ። ምን እንዳዩባት አላውቅም። ምን እንዳያችሁባትማ እናውቃለን። እነሱ ማስጠንቁለዋል መሰለኝ። እኔ ሃይማኖት ያለኝ ሰው ነኝ። እንደዚህ አይባሉ ባለጌ እኔ የለኝም። ስሙኝ፣ ስላሉት ነው ጥንቁልና የሚሰሩት። ስሙኝ፣ አሁን ያን ነገር ማለት ነው። ስለዛ አሁን አንዋር ተሽሎት ምናምን ነገር አለቅ ስላላችሁ እናንተ ያሰባችሁት አንዋርን ተሳብዱትና ከዛም በኋላ በዛ መሀል ላይ ኪያን ወደ ዲያስፖራ ተሰጡና ሳላሳብደው ከለቀቀልኝ እሰየው። ሳይታመም ከለቀቀልኝ እኔ መመሙን አልፈልግም። እናት ነኝ እኮ እኔም ክፉን አልፈልግም። እውነት ለመናገር ሳየው ያሳዝነኛል። ግን ደግሞ የማይውጡት ነገር ሆኖብኝ ነው እንዳልበላው የማይበላልኝ ሆነ እንዳልውጠው የማይዋጥልኝ ሆነ። በቃ ሃይማኖት አይገናኙም። እሷም ትሄድ ይለፍላት፣ እሱም የራሱን ቢጤ ያግባ። ምንም አያገናኘንም። አይ ካለ ግን መቼም ሳልወድ እገደዳለሁ። የኔ ልጅ ምንም ላደርግ አልችልም። ይሄንን እናት ስትሆኝ ይገባሻል ይላሉ። እናት ስትሆኝ ይገባሽ። አሁን እኮ ምንም ከበሮ በሰው እጅ ያምራል፣ ሲይዙት ያደናግራል። ለምንድን ነው የሚረዳው? ልጁን እኮ ላሳብደው እያሉ እኮ ነው። አሁን ይኸውልሽ ነገርኩሽ። ባለፈው እኮ ልጄ ማለት ነው መተው አብልተው ያሳዝነኛል። ዛሬም እኮ ደገምኩልሽ፣ ልጄ ነው ያሳዝነኛል። ግን ደግሞ ከልጅ እንኳን የምትለየው አለ። ምርጫ ላይ ስትገቢ ግድ ነው። ይሙት አላልኩም ይቆረጥ ኪያን ተብለው እሱ መሞትን ከመረጠ ምን አረጋዋለሁ? አሁን ሙቶ ነው ዝም ብለውታለሁ። አሳይሻለሁ። ካለበለዚያ ደግሞ በኪያ ነው የምመጣልሽ። እሺ ባኑ ከመጣሽ እኔ በኪያ እመጣለሁ። ኪያ ማለት ይኸውልሽ፣ ኪያ ማለት የአይኔን ብሌን አየሽው፣ እዚህ ውስጥ ነው ያለችው። አታገኛት። እምነቱ አንድ አይነት ይሆን። ይልቅ ከወደድሽው በሃይማኖቱ እንዲያገባ አርጁ። ለምን እሺ ስሙኝ፣ መውደድ እኮ እንዲህ ነው፣ መፍትሄ መፈለግ ነው። ዝም ብሎ ከበሮ መምታት አይደለም። እሺ ስለዛ አዳምጡ። ያጨፋሪ ሄዷል። ስለዚህ አሁን ደግሞ አንቺ በተራሽ ልጨፍሪ ከሆነ
ስነ ስርዓት ያዢ ሰናይት ቆይ ተረጋጊ ውጪ ጠብቂ ውጪ ስነ ስርዓት ያዢ አንቺ እጂ ሰናይት ውጪልኝ ወይ ደግሞ አንድ ነገር አድርጊ ስሙ አሁን ምን አለ መሰላችሁ አሁን ሁለታችሁም ማለት አንቺም ደግሞ ነው የምልሽ እስር ቤት አስገብቼሽ ልጅሽን ጎዳና ላይ ጥልልሽና ስሜቱን በደንብ አሳይሻለሁ በደንብ ታውቂያለሽ አሁን እያሰብሽው አንቺ ልትጎጂው ነው ያሰብሽው ስሜቱን በደንብ ልጅሽ የሚበለውን እንዲያሳጣዋለሁ እያንዳንዱ ነገር መክፈል ያለብሽን ዋጋ በደንብ አሳይሻለሁ አንቺ ትላንትናና ከትላንት ወዲያ ለምነሽ ነው አይደለ ልጅሽን የተመለሰለት አይደለም ነው ለምን ያደረግነው አሁንም የተባበርሽ አይደለ እንዳለሽ ለምን እዚህ መጣሽ ለምን እዚህ መጣሽ እንዴ እሷ ደግሞ ልጄ ናት አይመለከትሽ ማለትኛል ለልጄ እኔ መንገድ አለኝ ለልጄ ጥሩ መንገድ ስለዚህ አንቺ ማንንም ሰው መጥቶ የሆነ ሰው ላይ ጥንቁልና እናደርግ ወይም ደግሞ መጥተና ስራ ሲባል ተተውን ፈልጊያለሁኝ እኮ ልጅ ነፃ እንዲወጣ ግን ደስ ይለኛል እመጣለሁ ብለሽ አይደል እንዴ ከስልክ ደውለሽ ወጣሽ እዚህ ድራማ ላይ ነው ያሰሪም ስለዚህ አኑን አታስተው ለምን ነው የምናስተው ሲቀጥል እናንተ ይሄ ልጅ አሁን ሲጀምር አሁን ጆ ራሱ የሚበላው አይሐዝናችሁም እሺ እኔ ተውት አኗርን እሺ ተውት ቆይ አይደለም ለምን ነው የምትወው ቆይ እንደማመጣ ቆይ ይሄ ልጅ እኮ ማለት እናንተ ማሰብ የምትችሉ ቢሆን እንደ ትልቅ ሰው ብትሆኑ ሽማግሌ ቤተሰብ ሽማግሌ ልኳል አይደለም ነው ሽማግሌ ልኳል ቆይ የልጅቷ ምርጫ ማን ነው አንዴ እናንተ በማያገባ ዝም በሉ አምና ጨርሳለች ልትሄድ ነው ቆይ እናንተ ምን ያህል ብትወርዱ አንቺ ዝም በይ በደንብ ዝም ብለሽ አዳምጪ እናንተ ጋር ማውራት ነው የምፈልገው ይሄ ልጅ ሽማግሌ ልኳል አይደለም ሽማግሌ ልኮ ቤተሰቡ ምናምን ነገር እየደገሰ ነው ቤተሰብ ሹሩ ጉድ እያለ ነው ጥሪ ካርድ እየተበተነ ነው ያለው እናንተ ምን አደረጋችሁ ከእሱ ጋር እሑድ የውሸት ሰርግ ትደግሱና ሰኞ ልትልኳት ነው ያሰባችሁት ይሄ ልጅ ቤተሰብ የለውም እንዴ አንቺስ ራሱ እቺ ልጅ ክያ አይደል ወይ ክያ ምንድነው በማገባሻቱ ዘባርቂ አትወድቅም እንዴ አንድ ጊዜ ሁለቱም ውጭጭ ብለውባት ነው መፈናፈኛ ሳጥተውብኝ አንተ ከቻልክ ተባበረ ወይ ልንገርሽ አስረግሳለች እዚህ ደግሞ ይሄ አልጫ ጆን የሚባለው ነው ወደዛ እሱ ለእሱ አይ አሁን ይሄ አኑ የሚባለውን ልጅ ያዝልኝ እኔ እናቴ ልጅቷ እንጀራ ይውጣላት እንጀራዋን ታብስልበት ይውጣል ያንቺ ልጅ እንጀራ ካለበለዚያ ግን ይውልክ እኔ እንዴ እንዲህ ነው ብዬ መናገር አይጠበቅም የኔ እናቴ ያንቺ ልጅ እንጀራ ማብሰያ ከሆነ የኔ ልጅ ደግሞ መከራ ላይ መውደቅ የለበትም ስለዚህ ልጅቷ ፈራለሁ አሁን ሁለት ቦታ ላይ ለምን ትቆማለች ስለዛ ምን እናደርጋለን መሰላችሁ የእናንተ ዝባዝንኪ አያልቅምና እኛ መጉዳት የለብንም አይደለ ስለዛ እናንተ አሁን እግሬ ላይ ወርቃችሁ እስክትለምኑ ወስዳችኋል ነይ ተነሽ የት ነው